እናቴ ቤት ነው ነገር ይኸውልሽ ለታቱ መሳት ማንሽ ትዙ ተከታልሽ ደው ያልጠበቁት ነገር ገጠመኝና እስኪ ላውራህ ብዬ የመጣሁት ቀስ በይ ሰላም በይው ምንድነው ችግር ሰላም በይው ምን ይሰራል እሱ ሲጀመር እዚህ ለምዶ ሰላም ብለው እሱ ይችኛዋ ነው ደም እንትኗ የዴን የተመሳሰሉ ወንድሜ ቤት ነው ልታሶጪ ነው ፈልግ ድረስ እኔም እኮ በዚህ ይሄ ሁሉ ስብስብ ነገር ነው የገጠመኝ። እኔ አንተ ከእናቴ ቤት የማስወጣት መብት አለኝ የለኝም? ቀስ በይ ሆነሽ ነው እሱ ጋር እኮ ብዙ ነገር አሳልፈዋል። ይኸውልህ አንተ ከእሱ ጋር ብዙ ነገር አሳልፈዋል። እኔ እኮ አንተን ትናንት ነው ያገኘው። እኔ በጣም ነው የምወድህ ላጣ ካልፈልግም ለምንድን ነው የማይገባ? ምንድነው ሀዘን ጭራሽ ቤታችን ሀዘን ይዘብት እኔ የማላውቀው አባቴ ታሰረ ተፈታ ሞተ እኔ ምን ይመለከተኛል? አልገባኝም። ትዙ የተፈጠረ ነገር አለ እኔ የማላውቀው? ይሄ እናቴ ቤት ነው እናቴ አልገባኝም። ማንሽ ትዙ ታውቂያታለሽ? አሁን ያወራው ቆስቷ ነች። ታውቂያታለሽ ነው ያልከው? የትዙ ታሪክ ባለቤት የኔ ልጅ ተብላ አንተ ግን እዚህ ምን እየሰራህ ነው? ውጣ እንጂ ቀስ በይ ሰላም በይው ምንድነው ችግር ሰላም በይው ምን ይሰራል እሱ ሲጀመር እዚህ ለምዶ ሰላም ብለው እሱ ሰማኛለህ ውጣ እንጂ እዚህ ምን ይሰራል? እንደዚህ እኮ አይባልም መታወቅ አያስፈልግም ብዬ ነው እንደዚህ አይባልም እኮ እኔ ሰላም በይው ለምን ተወጫለሽ ታዲያ እሱ ምን ይሰራል እዚህ በመጀመሪያ እንዴት መጣሽ ታወቅሽ ነው እዚህ ሞሌን መጣት ይቀርብሎሽ አላለኝም ታዲያ ምንድነሽ ብዬ ነው በቃ መጣው ምን ማውራሽ ነው ታዲያ ለምን ትቆጫለሽ? እሱ እዚህ ምን ይሰራል ብዬ ነው ለምንድነው ማይወጣ ወደ ውጪ? እስኪ ተረጋጊና ሰማኛለህ ከእናቴ ቤት ውጣ አረቀስ በይ ይወጣልሻል ቁጭ በይ ዝም ብለሽ መረጋጋት እንዳለብኝ ለኔ ነገርከኝ ነው አረ እንደዛ ምን ይያልኩ አይደለም እንዴ ያወራል ተረጋግተሽ ተረጋግቻለሁ ምን ሰታኝ ተረጋጋው አልመስልም ይሁን እስኪ ቆይ ተረጋጋው አልመስልም አይ ሳናስበው ስለመጣሽ አንደኛ እንዴ ምንድነው ምን መምጣቴ ምንድነው እኔ እኮ አልገባኝም መምጣቴ ለምን ድረስ ደነገጣችሁ ይሄንን ያህል መምጣት አልነበረብኝም አላስደነገጠንም ውጣ አስደነገጣችሁ ሁኔታዎች ነው አይ እሱ ውጣ እዚህ ምን ይሰራል ነው በቃ ሰው ቤት ነው ያለው ምን ይሰራል ይውጣ ሰማኛለህ ይወጣልሻል ቁጭ በይ እኮ ይውጣ በስርዓት ተናገሪ እንደሱ አይደለም እኮ ሰው የሚያናግሩት ምንድነው እንዴት ነው ያናገርኩት እሺ ቁጭ በይ አይደለም ቁጭ በይና ነው ለምንድነው ተቀመጠው ቁጭ በይ እኔ እናንተ ምን የምናወራው ነገር አለ አልተረዳሽም እኔ እናንተ ምን የምናወራው ነገር አለ እንደሱ አይባልም እኔ ልጅ እባክሽ ምን ሀዘን ነው የምታወራው ስለምን ሀዘን ነው እሱ እኮ ሀዘን ላይ ነው አሁን ያለው ተሰማኛል እንደዚህ ይባላል ሀዘን እግዚአብሔር ያጽና እኮ ነው የሚባለው የምን ሀዘን ነው ሀዘንኛ ቤት ነው የምታስተናግደው የእናሳ ቤት አስተናግድ ሀዘንና የኔና ቤት አይደለም ሀዘንን የምትወጣው ተሰማኛለህ ውጣ ጭራሽ ሀዘን ይዞብን ይመጣል ውጣ ኧረ አይደለም ቆይ ውጣ ተሰማኛለህ ውጣ ይኸውልሽ እኔ አንተ ከእናቴ ቤት የማስወጣት መብት አለኝ የለኝም? ቀስ በይ ሆነሽ ነው ቀስ ለሱ ያከሽ ነው ለሱ ያከሽ ነው እና ቀስ ብሎ ያናግርሻ አናገርኩት እኮ በጸባይ እኮ ወጣሽ ተሰጋባ ሀዘን ላይ ያለ ልጅ እኮ ነው ሀዘን ቤት ይወጣኛ ቤት ምን ሀዘን ነው ተየኔ ልጅ ግድ የለሽ ንጋሪት ቁጭ በይ ይሄኛው ቤት ነው አይደል ሀዘኑን እዛ ነው የሚወጣው ምንድነው ሀዘን ጭራሽ ቤታችን ሀዘን ይዘብት ነው በጣም ታገስኩት ሰማኛለህ በጣም እኔ ማለት አልፈልግም እሱን ቸገረሽ አሁን ምን አንተ ማለት አልፈልግም እኔ እኮ ወጣልና ታዲያ የናትሽ ቤት ነው ብዙ ነገር የታለፈበት ቤት ነው ግን ተረጋግተን እንመናወራቸው ነገሮች ስላሉ ምንድነው እኔ እናንተ የምናወራው ነገር ያልገባኝ እኮ እናንተ ምን ጉዳይ አለ ታውቀኛለህ ከዚህ በፊት ታዲያ ምን ብታወራኝ ለምንድን ነው የምታውቀኝ እኔ አንተ ማወቅ አልፈልግም አይደለም አረፍ በይ ለምን ምን አደረገሽ አንተ ማወቅ አልፈልግም ምን ያደርግልናል እሱ ምን የሚያደርግልሽ ነገር አለ እሱ ታዲያ ለዛ አይደለም ስሚ መጀመሪያ ስሚ እኔ ልጅ ምንድን ነው የምሰማሽ እናውራ እኮ ይኸው እየሰማሁሽ ነው ንገሪኝ ተረጋግተሽ ቁጭ በይና እናውራ ተረጋጋሁ ተረጋጋሁ በቃ ተረጋጋሁ ንገሪኝ ምንድን ነው እንደዚህ ወንድሜ ላይ የምትጮሂው ቤቴሽ ነው ምንድን ነው እየሰማሁት ነው የምን ሀዘን ምናምን ችግር ትጀምር ምን አንተ ጭራሽ ታስበድበኝ ነው ጭራሽ በቤቴ ታስበድበኝ ነው ጭራሽ ቤት ነው ትሰማኛለህ ጭራሽ በቤቴ ታስበድበኝ ነው ቆይ ምንድን ነው እባክሽ የምትለኝ እኔ አናግራታለሁ ዞር በል ግሩም ዞር በል እባካችሁ በወንድሜ ቤት እኔ ልታሶጪ ነው ፈልግ ድረስ
እባክሽ እኔ እንደፈለግሽኛል ገቴና ሁለታችሁ ሞጥጦሳኛ ነው ጭራሽ ቤታችን ደብደው ለሁለት ውጪ ጋጋትና ቁጭ በል እኔ ዋጋ አልሰጣታለሁ ለራሴ ዲራሽ እንደምቻ ሳይሻለሁ አትወጣልኝ እቺ ልጅ ማስቲ እየሰማታ ነው ምን እንደምትል ውጪ በቤቴ ነው ሳልፈልግ የምመጣው አልቀመጥም ውጣ አንተ ቤቴ ስለሆነ የምን አባሽ ቤት የምትቀመጡ ጭራሽ ትቀመጣለች እንዴ አልቀመጥም ራሴ ጋር እያየሁ ነው ጭራሽ ትቀመጣለች ለምን ማለት ቆይ ዋጋ ሲሰጣት እንኳን ትገባለች ማሚ ዞር በይ ነይኪኛ ደብድብኝ ሁለት ናቸው እኮ እነሱ አንቺ እኮ ያረቅሽ ነው አሁን እንደገና ሊያጣጣሽ ነው ዋጋሽ የምትሰጪው ነይ ስጭኝ ስጭኝና ልይሻኔ ነይ ስጭኝ ማሚ እኔ ምን አልኳት እሷ እኮ ነች አፏን የምትከፍተው ለምን ሄድሽና ፈታዘ እኛ እኮ በቃ ነበር አሁን አንቺ ምን አስጨመረሽ ለራሴ ነው ሞኛል ሌላ ራሴ ጋር እኔ ምን አገባኝ ለምን አሞችም ለእናትሽ እንኳን ክብር የለሽም ክብረ ቢስ ታስጠላ ማስተዋል እባክሽ እያስደበደባችሁ ነው ወይ ክብር የላትም እኮ ይቺ መደብደብ አለባት ክብር እኔን አታስተምረኝም ስለእናቴ ክብር ለእኔ ሰው ነገር አለ እሺ አፍሽን ዘግተሽ ቁጭ በይ እባክሽ ተረጋግተን ማውራት እንችላለን እኮ እባክሽ ለወንድሜና ለእናት ለማሽ ብዬ ነው አሁን አዘጉልኝ እቺ ዛሬ ቀን በቃ አንቺ ዝም በይ እስኪ ወይ ምንም እኮ አያስፈልግም እንዴ እኔ እንተዋወቃለን በእንደዚህ መልኩ እኮ ነው ተፎን ምከፍተው ወንድሜ ያያት አይደል ቤቴ ነው ውጣለች እኮ ማለት እሺ ጀመር የኔት ነች ታናሽቴ ነች ጭራሽ ለዛ ነው ለሁለት ጭራሽ ቤት ድረስ መጣሩ ደበድቡን የምን አባሽ ቤት ነው ምንድነው የምታወሪ ቤተኛ ነበር እስከዛሬ አይደል እንዴ ቆይ ማታቂው ነገር አለ ብዙ ቆይ ምን ፈልገሽ ነው የመጣሽው ማለት እናትሽ እዚህ እንዴት እንዳለች አወቅሽ እናቴ ቤት እኮ ነው የመጣሁት እንዴትስ ብመጣ ምን ችግር አልገባኝም ትዙ የተፈጠረ ነገር አለ እኔ የማላውቀው ምን ተፈጠረ እኔ እንዴት አውቃ እንደተከተለችኝ ነው መጣዋለች አንተ ጋር የገዛ እናት ቤት ነው በቃ እየተገረመው ለእናትሽ ክብር ያለሽ አታስመስይ አሁን እኮ ለምን አትደፊም እያልሻት ነበር የሚደፋ ይድፋሽ አንቺ ሰው ነሽ አሁን አንቺን ያው ዝም በይ እባክሽ ለእናት ሞች የሚያልኩት እሱ ነው ጀልሽ እናቴን እንዲምል ሰው አይደለም አልሻት እኮ ለምን በመጀመሪያ ቆይ ስሚ አዳምጪ ቆይ ስሚ እሺ ማስቲ ጭራሽ ነኝ ባለግ እባክሽ ማስቲ በማለት እባክሽ ለለምንሽ እሺ ስለምን ያርግጭ ቆይ በመጀመሪያ እኮ እኛ አሁን ደስ ብሎናል ሁለታችሁ ስለተገናኘችሁ ትዙ ትክክለኛ ልጇን ስላገኘሽ ደስ ብሎኛል ባካታስ መስል ምን ነው ያለህ አንቺ አፍሽን ዝጊ በቃ ምክንያቱም ስቃቋለሁ አንቺ ምትለኛ ነሽ አይደለም እሺ እንዳንቺ ክፍታፍ ሰው አይደለም ወንድሜ ጥሩ ሰው ነው እስኮ ምን ያለች እንደሆነ ጥቅመኛ አድርጋ እኮ ነው ታስበሷል አንቺ አፍሽን ዝጊ ዛሬ ቀን ኧረ በእግዚአብሔር እባክሽ ለወንድሜ ብዬ ነው ቁጭ ያልኩት ሌላ አንቺ ነው አበጠራቅጦኝ አይደለም ከግቢ ነው አውጥቼ የምጥልሽ ጭራሽ ነው በግቢውትሽ ምትይ ደፋር ምን እንዳታረጉ እናንተ አሁን ትዙን የመሰለች እናት አግኝተሻል በጣም ደስተኛ ነው መሆን ያለብሽ ገባሽ እኔ ትዙ ትንሽ አመታትን ቢሆን አውቂያታለሁ እንደ እናቴ ሆና እናቴ መስለኝ እሷም ልጇ መስያት ብዙ ጊዜያቶችን አብረን አሳልፈናል በጣም ደስተኛ ነበርኩ ማለት በቃ
በምድር ላይ እንደኔ አይነት ደስተኛ ያለ ሰው አይመስለኝም ነበር። አንቺ ግን ከመጣሽ ይኸው ደስታው አጥፍቶ ደስታሽ ይጥፋል። አይ እንዴት እንደምታይ ምን ፊት ነው የምታሳዩ? ሲያወራ በስርዓት አዳምጪው። አንቺ ራስሽን ዝግ ይዘው አንገትሽን ሲጠረፊ ባጭሽ እንጂ አንገትሽን ሲጠምታረግ ለወንድ ክብር ብዬ ነው ቁጭ አልኩት። እስኪ ዝም በይ አንቺም እኮ ዝም ብትይ እኮ ማሚ እኮ ዝም አልኩ። ቆይ እስኪ እንደው ተረጋጋ። መታገስ ያቅትሻል እንዴ? ይኸውልህ እናቴን አክብር እያዳመኩ ነው የምታወራውን ነገር። በቃ ጨርስ ነው ታወራና ቶሎ ታወራና ወጣ በእናትህ። ወዴት ነው የምወጣው? ሌላስ ይለሽ ወዴት ነው የምወጣው ማለት? ቆይ እዚህ የመጣሽበት ምክንያት ምንድን ነው ማለት? እኔ እንደውም የመሰለኝ ልጄና ስትለኝ ያው በቃ ልትተዋወቅን በዚህ መልክ መጣሽ ነው ሰርፕራይዝ ታረጊኝ ነው አልከፋኝም። አሁን ላይ ያው ትንሽ ልክ አይደለንም። ያው ለቅሶ ላይ ነን፣ ሀዘን ላይም ስለሆነ ብዙ የሚያስደስት ነገሮች ለማየት ዝግጁ አይደለሁም። ሰርፕራይዝ ብትይ ምንም አይባልም እኮ እንደዚህ ታውቃሉ። ሲጀመር ታውቃለሁ አይባልም ነገርሽ ነው። አታውቂኝም እኮ አታውቂኝም። ለምን ራፍሽን ዘግተሽ ማታዳምጪው? እንደዛ እኮ አይባልም ልጄ። አንቺ ዝም በይ ማለት ትልቅ ሰው ዝም ብለሽ ታውቃትኝ። አዳምጪ ጻና አይደለሽ? እውነትሽን ዝም ብለሽ ስሚ። ሌላስ የለሽም ውጪ። እንደ ልጅ ሁኚ። አንቺ ሙጂ አልተባልሽም። ለምን ነው እንደ ልጅ ሁኚ። ልጅ ነሽ ብዬ ነው የሚያልሽ። አንቺን ላለመታገል ዝም ብዬ ቁጭ ብያለሁ። አንቺን ላለመታገል በቃ ዝም እሺ፣ በቃ ዝም ቁጭ በይ። እስኪ ተሰርፍልኝ። ቁጭ መጀመሪያ አንቺ ረፊ መጀመሪያ አፍሽን አትክፈቺ። የወንድሜን ሞራል የሚነካ ነገር አትናገሪ። ይኸውልሽ አንቺን ገፍትሬሽ አንቺን የሆነ ነገር ማድረግ አልፈልግም እና እባክሽን ልቀቂ። ሌላ ሀሳቡም አለሽ አትፈልጊም እንጂ ሀሳቡ ውስጥሻለ ማለት ነው። እና ምን አይነት መጥፎ ምን አይነት ልጅ ስነ ስርዓት ስነ ምግባር አልተማራችሁ አልተማርሽም? እስቲ ቁጭ አንቺ ዛሬ አንቺ አንቺ ራሱ ታያትልሽ ረጅም ጊዜ ነው ታላገኝች። አያት አንተ እንዴት በንቀት እንደምትወጣ እኔ ራሱ እንዴት በንቀት እንደምትወጣ ናፍቆት እናት ፍቅር አለ። አሬ ናፈቀች ማትመስል እናቴ ናፈቀ እንደዚህ ነው እንዴ? እስኪ ዝም በል። እኔ እንኳን ወንድሜን ሳገኘው እንኳን እናት ወንድሜን ሳገኘው ራሱ ሰማኝ ስሜት አውቀዋለሁ። እኔ ዝም ማለት አልችልም። እንዴት ነው ዝም ምላት? ዝጊ እባክሽ። እቺ ጻጅ የምትናገረኝ ነገር እየሰማሽ ነው? ይገባናል። አሁን ተረድቼሻለሁ። አፋና ዘጋኝ። ተረድተንሻል። አሁን እሷም እኮ ተረድታሻለች። ምን እኔም ተረዳች? ተረድቼሻለሁ። ምን ተረዳች? ያው ለረጅም ጊዜ እናትሽን አላገኘሽ። ኧረ ማስተዋል እግዚአብሔር። ዝም ብለሽ እኔ ምን አደረኩሽ? ኧረ በእናታችን በእናትሽ እሺ ይቅርታ አለችሽ እኮ አይሻት። ምስኪን ነች፣ ምንም አታውቅም። ወንድሟን የሆነ ነገር የምታረጊባት መስሏት ከኔ ጋር ስትጨቃጨቂ ነው ዲፌንድ ለማድረግ እኔ እንትን ያለችው እንጂ አሁን ደስተኛ መሆን ያለብሽ። እንደዚህ መናደድ አሁን እኛ ቤተሰብ ነን። እኔ እናት እዙ ማለት ትክክለኛ እናትና ልጅ አልሆን እንጂ ቤተሰብ ነን። በቃ እናትና ልጅ በይ። እናት አለችኝ፣ እናቴን ተቀብያለሁ። በቃ ከውጭ ምንም አይነት ቤተሰብ ያስፈልገኝም እኮ አንቺን ቀስ ብለን እንቀበልሻለን። ኧረ አንቺ ራስሽ ሰማኛለህ። አንቺ ይኸውልሽ ቀስ ብለን አሁን መግባባት እንችላለን። ምን መግባባት ነው? ምንድን ነው? በቃ ያስፈልጋል። ምንም የሚያስፈልግ ነገር የለም። ጥሩ ኑሮ እንኖራለን፣ እንረዳዳለን፣ እንደ ቤተሰብ እንጠያየቃለን። ምንም የሚያግዘኝም የሚረዳኝም ሰው ያስፈልገኝ። ሰማኛለህ። አዎ እኮ መርዳት ሲባል በገንዘብም በምንም ማለት ነው። የለም በቃ እኔ እናቴ ያለች ኦሪ በቃ ዘመድ አግኝቻለሁ። አረ እና የእናትሽ የምትወደውን ነገር አትወጂም? ምንድን ነው ሀሳብሽ? አሁን ጉርሜና እናትሽ እናትና ልጅ ናቸው ቢባል ምን ልትሆኝ ነው? ምን ልታመጪ ነው? አይደል ትላንት እኮ ነው የመጣሽው። አንቺ እንደዚህ ማለታችን መብቱ ማንም አይሰጥሽ። አንቺ ምንድነው እንደዚህ የሚያንጠጣሽ? ምን ፈልገሽ ነው? እንድናገርሽ አታርጊ። ሞራልሽ ላይ ነው የምራምደው። ስለስራ ቢኖርሽ ይሻላል። ታዲያ አፍሽን አትፈቺ። የወንድሜ ሞራል አትጉጂ እያልኩሽ ነው። ይኸውልሽ ማሚ ወንድሜን እንዴት እየተነገረችው እንዳለ እሺ፣ አንቺ ልክ ናት ብለሽ ነው የምታስብ? በቃ ለምን ትቀጥሉታላችሁ? አይበቃም እንዴ ታዲያ? ስንት ሰዓት ነው የምታወሩት? በቃ እሺ አንቺም ዝም አልኩኝ እኮ ዝም እንድል ግን እያደረገችኝ ያለች። አፍሽን ወንድሜ ላይ አትክፈቺ። ከሱ ጋር ነው ትሰምኛለሽ? እማወሮ ከሱ ጋር ነው አይደል? እጅሽን አንሺ ወደዛ። እማወሮ ከሱ ጋር ነው። አይመለከትሽም እኮ እጅሽን አንሺ። ታያት እባክሽ። አሁን ያምሻል፣ ይሄ ነው እንዴ ገራም ያምሻል። ምግብ ብለሽ ሌላስ ምን ታመጫለሽ? ምግብ ብለሽ ማስቴ ምግብ ብለሽ አሁን ቆይ እበላለሁ ቢንጂ ያመመሻል እኮ ምግብ አለመብላት ነው። እስኪ በእናትሽ ነገሩ ተፉጭና ምግብ ቢወረዛ ምግብ እስኪ ምግብ ይሄን አሰጧት ምግብ አንቺ ነሽ ተሰጪኝ ጭራሽ ማስተያየት ልክ አይደለችም። እሱ ነው እንደሚያደርግሽ እሺ ያስረዳሽ። ማደጎ ቤት ነበረች ጊዜ ነበረችው። እናት ፍቅር አታውቅም። እናት ስታገኝ የመጀመሪያዋ ነው። ታዲያ እናት ያገኘች እንደዚህ ነው እንደሚያደርግ ተፍጨርጭ ታያት
ለምን አትረጃት? አሁን እኮ ቁጭ ብለን እኮ በሰላም ማውራት እንችላለን። ፍላጎትሽ ምንድነው? እንዴት መጣሽ እዚህ? እናትሽ ስታገኝ ምን ተሰማሽ? እኔ ማለት እኮ ለእናትሽ ልጇ ነበርኩኝ። ጥሩ ልጅ ነው። እናቴ ልጅ ብቻ ነው። አንቺ ልጅማ ትክክለኛ ልጅ አንቺ ብቻ ነሽ። አግሬሻለሁ። ልክ እኮ ነሽ። አለቅ ሌላ ግን ያንተ ብሎ የሚያስጮህ ነገር የለም። ምንም እኮ አላጠፋም። ምንም ያጠፋው ነገር የለም እኮ። እስኪ በስርዓት እኮ እያናገረች ነው። አንቺ እኮ አትቆጭ። እንደገና እንደምትበጭም ስላላወቅኩ ለዛ ነው የደነገጥኩት እንጂ እኮ ምንም ሚስጥር ኑሮ አይደለም። ያው በስርዓት እያናገርኩት እኮ ነው። በቃ እንደሱ ምን ማውራት የለብሽ። እያናገርኩት ነው። እንዴት ላናግረው? ከዚህ በላይ እየሰማሁት ነው። በቂ ነው። በቃ አሁን ተረጋግተሽ ማዳመጥ ትችያለሽ። መጠራትም ይሰራልሻል። ቀጥል። እያዳመጥኩ ነው እኮ ምንም በቃ አሁን ሰላም ነን። ከዚህ በኋላ ምንም የሚያጣላን የሚያጨቃጭ አብረን ራሱ መኖር እንችላለን። ክፍል አሁን እናቴ ትመጣለች። ሆስፒታል ለቼክአፕ ሄዳ ነው ትመጣለች። አብረን ራሱ መኖር እንችላለን። ተፋቅረን በቃ በሰላም ሰፊ ነው ቤቱ ለሁላችንም ይበቃናል። በቃ በሰላም ደስ የሚል ኑሮ መኖር እንችላለን። አንቺም ያላየሻቸውን ፍቅሮች እንድታይ እናደርግሻለን። የቤተሰብ ፍቅር ማየት አለብሽ። በነገራችን ላይ እኔ ከማንም ሰው ጋር መኖር አልፈልግም። የምፈልገው እናቴን ነው። የመጣሁት ከእናቴ ጋር ነው። እኔና እናቴም ተነጋግረን የመጣ ነው። ይሄንን ነው። እዚህ ቤት ውስጥ ሌላ እህት ወንድም ምናምን የሚባል ነገር ምንም ነገር አልፈልግም። አልገባኝም። በሰላም ከእናቴ ጋር መኖር ብቻ ነው የምፈልገው እኮ። ከእናትሽ ጋር እኮ አለ ቤት አለ፣ ትኖራላችሁ፣ ችግር የለም። እኔ እናቴ ቤት ውስጥ ከእናቴ ጋር መኖር ብቻ ነው የምፈልገው። አለቅ። ስለዚህ ምን እናድርገኛ? ውጡልኝ። ከየት ነው የምንወጣው? ከዚህ ነው። ሌላ ቤት አለ አይደል እንዴ? የምትኖሪበት ቤት አርፈሽ አትቀመጪ? ምን ያንጣጣሻል? እናቴ ቤት ነው መኖር ፈልገው። የእናትሽ ቤት አለ። የእናትሽ ቤት ነው። ያኛውም የእናትሽ ቤት ነው። ይሄ የአቶ ተሰማና የወይዘሮ ትዝታ የጋራ ያፈሩት ቤት ነው። አቶ ተሰማ እስር ቤት ነው የሚገኘው። እድሜ ልክ ተፈርዶበት እስር ቤት ይገኛል። ወላጅ አባትሽ ማለት ነው። ለምን? ያው ወንጀል ስለሰራ ይህንን ቤትም በስንት መከራ ነው ያስለቀቁት። ምክንያቱም በወንጀል ነው የተገኘው ተብሎ ብዙ ነገር ታሽጎ ለረጅም ጊዜያት ቆይቷል። ሀብቶቹ ንብረቶቹ በሙሉ ታሽገዋል። ከዛ በኋላ ግን ይሄ ቤት ትዝታም እጇ እንዳለበት ሲሰራ እና እሱ ወደዚህ ወንጀል ከመግባቱም በፊት የነበረ ቤት ስለነበር በማስረጃ አረጋግጬ ብዙ መከራ አይቼ ብዙ ስቃይ አይቼ ነው ይሄን ቤት ያስከፈቱ። ስንት መከራዬን ለፍቼ ስንት ነገር አይቼ እኮ ነው ይሄን ቤት ያስከፈትኩት። ወንድሜ በጣም እናቴን እያገዝካት ነበረ። አንተ ምር መስሎ አምናት ነው እንዴ? እቺ ሰላቢ ነገር ናት። ደህና እኮ ተረጋጋሽ፣ ተመለሰችልን። ምን ነው ትቀራለሽ? ወንድሜ ስላልኩት ትቀራለሽ እንዴ? እና ብዙ ነገር አሳልፈናል። አንቺ ሲጀመር ስታስጠይ ስትታይ ራሱ ደስ ማስተዋል እስክታቀን ነው። ይቅርታ ማሚ። አይዞሽ። ምን ነው ወንድሜ ስላልኩት ደበረሽ? ቀራልሽ? ከልብሽ ቢሆንማ በጣም ደስ ይለኝ ነበር። እንደዚህ የተንጫጫሽ የምር ከልብሽ ወንድሜ ልትይው ግን አቺ የኔ ክፋት አስበሽ ነው ስትሽ ክፋተኛ። ረባክሽ ተይ ማስቲ ረባክሽ። ይቅርታ በቃሽ። ትቻል። እሺ ወንድሜ። አዎ ስለተረጋጋሽ ደስ ብሎኛል። ማለት እኔ እኮ እንደውም ትዙ ስትነግረኝ በቃ ደስ ብሎኝ መች ነው የምትወስጂኝ? መች ነው የምታስተዋውቂ ልጅሽን ላት እያልኩ ነው አንቺ የመጣሽው እንጂ በጣም ደስ ብሎኛል ስለተገናኛችሁ። እውነት ትዙ በጣም ጥሩ ሰው ነው ያገኘኝ። ዝም በል አስመሳይ። ደግሞ ጥሩ እንዳረግላቱ ላንተ ትላለህ እንዴ? ደግሞ ማለት አስመሳይ ማለት ይሄ ሁሉ ነገር ያደረግከው አንቺ እጅሽን እንደዛ ታድርጊሻለሁ። አንቺ ዝም በይ፣ ዝም በይ አንቺ። ይሄ ሁሉ ነገር ያደረግከው እስኪ ንገረኝ። አንቺ ዝም በይ። እሱ ነው ያነገርኩት ያለሁት። ማስቲ እንደ ልባቱ በቃ እሺ። የሁሉ ነገር ያደረከው እና ስደብኝም የፈለግሽውን አርጊ፣ የፈለግሽውን እስኪ። እሺ አባቴን አሳሰርክላት። ዋው! ከዛ ደግሞ ይሄ ሁሉ ንብረቷን አስመለስክላት። ከዛስ ንገረኝ። ከዛ ምን ፈልጋ ነው ይሄ ሁሉ መስዋዕት የከፈልከው? ለምንድን ነው እስኪ ንገረኝ። መቼም እናቴ ስለምትወዳት እናቴ ልታገላት አይደለም ማለት ይሄ ሁሉ እንክላት ለምንድን ነው እስኪ ንገረኝ። አሁንም ወዳት ምን አስበሽ ነው? አታስመስል በእናትህ። አሁንም እንደ እናቴ ነው የማያት። ምን? አቤት ትክክለኛ እናቴንም ባገኝም
ትዙ አሁንም ለእኔ እናቴ ናት ብሎ እኮ ነው ያን ሁሉ የለፋው። ዝም በይ ማየ። እነዚህ ዝም ብለው ነው ዝም በይ። ሲጀመር መጀመሪያም አላማርከኝም። ስናንተ ስሰማ ምንም ብዙ ነገር አላማርከኝም ነበረ። ምን አሰማሽ ስለሱ? የፈለግሽውን ነገር ማድረግ ትችላለሽ። ይህን ቤት ነው የምትፈልጊው? አንተ ይህን ቤት ፈልጋል እንዲህ የምትታገለው ንገረኝ። ይህን ቤት ፈልጋችኋ እንዲህ የምትጣጡ ስለሁለት ይህ ሁሉ ነገር እየሆናችሁ ያላችሁት? ይህን ቤት ነው የምትፈልጊው? መውሰድ ትችላለሽ። አመሰግናለሁ። እንደለ ነው አመሰግናለሁ። በጣም መልካም ሰው ነህ። ባትልስ ኦኬ ነው መጣሁባችሁ። ቅር አለክ? ምንድነው የምታወሪው? እዚህ መጥቼ ድንገት ስለመጣሁባችሁ ብዙ ነገራችሁን ያስተካክላችሁ ነበረ። ድንገት መጥቼ ቅር አለ። ትክክለኛ ያለሽ ነው እርግጠኛ ነሽ? አዎ ምን ነው ኮናት የነገርኩ እሱ ነው ከእሷ ጋር እኮ ነው የተመሳሰለው። ከዛ ሁሉ ሰው ተመጣጣ ማለት ባህሪዋ እንደዚህ አልጠበኩም ነበር። ትዙ ምን ነበር የፈለከው? ብቸኝነቱ ምን ጫና ስላለባት እዚህ ስላላችሁ ደስ ብሎኛል። ሌላ ነገር አለ። ጥሩ ወንድሜ ነህ፣ ጥሩ ቴነሽ ምናምን። እኛ ካንቺ እሱን አልፈለግንም። ስነ ስርዓት ነው የፈለግነው። ስነ ስርዓት ዝም በል። የትኛው ስነ ስርዓት ስላለች ማለት ስለ ስነ ስርዓት ማውራታችን ሲጀመር ቆይ አንቺ ዝም በይ እስኪ። ሁለቱ ያውሩ ግድ የለሽም። ማሚ አታያትም እንዴት ወይ ደግሞ ጣልቃት እኮ ዝም ትላለች። ማን እንደሆንኩማ እኮ አሳይሻለሁ። እናቴን አክብሬ ነው እኮ እስካሁን ዝም ያልኩሽ። ኧረ እባክሽ እንዲህ አንጠልጥዬ ነገር ደርጭሽ ነው ማውራት ያለብሽ ከግሩም ጋር ነው። አሁን እያወራሽ ያለሽው አንቺ በመሀላት ግቢ እባክሽ። በመሀላት ምንም አላስወራለችኝ እኮ በቃ አልኩሽ። እየከፈትሽ አንዴ እንደፈለግሽ አፍሽ በቃ እስኪ በመሀላት ግቢ። ስርዓት አውሪ። አንድ ወሬ ኖርሽ ነው ያልከ መታገስ ያልከ እኔ ትግስቴ ያለቀ ነው። ይችላል ዛሬ ቀን ዝም በይ እስኪ። በመሀላት ግቢ እነሱ ሁለቱ ያውሩና ሀሳብ ካለሽ ነገር ያለሽ ጋጥ ውጥህት ናት ያለችክ። ስለ እህቴ እንዳትናገር። ኧረ እባክህ ስለ እህቴ ከዚህ በኋላ ምንም አይነት ነገር ልትናገር አትልም። መጀመሪያ ስነ ስርዓት አስይዛት፣ ስነ ስርዓት አስተምራት። ይሄን ከማለት ያደገች እሺ አሁን አፍሽን ምን አይነት በስነ ስርዓት ያደገች ልጅ እንደሆነች ዝም በይ። ታግሽሻለሁ እስካሁን ብዙ ነገር እንደ ልብሽ ስታወሪ እንደዚህ እህቴን ለማረጋጋት እየሞከርኩ ታግሻለሁ። ማለት ነገር ሳፍሽ እንዲወጣ አልፈልግም። ንገረኝ እስኪ ምን ልታደርገኝ ነው? ይህን ቤት ነው የምትፈልጊው? ይሄ ቤት እኔና ትዝታ አውርተን የምንወስነው ጉዳይ እንጂ አንቺ የሚመለከትሽ ነገር እኮ መጀመሪያ የምፈልገው እንደመጣኩ ስለገባኝ ነው። እኛ እንዳንቺ አይደል ጥቅመኛ አይደለም። ፈልጌ ነው የመጣሁት። እንኳን ፈለግኩ ሰማሽ ነው አይደል? አይምሮ ይልክ አይደለም ላይ በስነ ስርዓት እያሰብኩ አይደለም። እንዳልሆነማ እኮ እያየሁህ ነው። በስነ ስርዓት ከሚያስብ ሰውማ አይጠበቅ። እንዳታሳስቺ። ምን ደግሞ ሳስችል? እስኪ ዝም በይ እባክሽ ልጄ። አንድ ትናገራት አልፈልግም ከዚህ በኋላ። ኧረ ለምን ተሸክማት አዞርም ታዲያ? ትዙ ብዬ እስካሁን ስታገስ ነበር። እኔም ለእናቴ ብዬ ነው የታገስኳችሁ እስካሁን ድረስ። እንዴ ሰማኛለህ? ለእናቴ ብዬ ነው እስካሁንም ዝም ብዬ የታገስኳችኋለሁ። ምን ልታመጪ ነው? ብታመጪው ማሳኛ አምጥተሽ አሳይ። ስለ እግዚአብሔር ዝም በይ። የያዘ ይዞኝ እንጂ ምንድን ነው ያዘሽ? ኧረ እባክሽ አንቺ ልጅ ታይ ግድ እኔ ልውጣልሽ ወይ ምንድን ነው የምታጭው? እነሱ ጭልኛ ተረጋግተሽ ማውራት እኮ አቃተሽ። ምንድን ነው ተረጋግቼ ማውራት? የሚሉትን አሰሚ እንዲ ለሁለት በቃ አትነካሽም። ጫፍሽ ነው ወንድምና የሚሰሩት ያየሽ ነው። ልጅሽ እኛ ምንም አልሰራንም። ለምንድን ነው አልቀመጥም። ለምንድን ብቀመጠው አልቀመጥም። ልቀቀኝ ወደዛ ልቀቀኝ። አልቀመጥም። የምትፈልጊውን ነገር በግልጽ ተናገሪ። ይኸውልሽ ከማሚ ጋር ባታጣይም ጥሩ ነው። አፍሽን ዘግተሽ ቁጭ በይ እባክሽ ዝም በይ። አንድ ጊዜ ብቻ ዝም በይ እባክሽ። ጤነኛ አይደለሽ እንዴ አንቺ? እኔ መስጊድ ነው የማስበው። ግን ምን እስኪያደርጉኝ ነው የምትጠብቂው? አንቺም ዝም በይ እስኪ። ምን እስኪያደርጉኝ እየጠበቅሽ ነው? አንቺ አፍሽን ዘጊ። እንደዚህ አትበይት። ምን እናደርግሻለን እኛ? እኛ እንዳንቺ ሌላ ሀሳብ እባክሽ ተረጂኝ። ዝም አስቢል የምችል ልጅ እባክሽን። በቃ እኮ ዝም በይ። አንቺም ዝም በይ፣ እሷም ዝም ትላለች። አለቀ በቃ። ሌላ ምን ሌላ ወሬ አያስፈልግም። ምን ሆነሽ ነው? ጭራሽ ያስፈራሩኛል እንዴ? በቃ ዝም በይ። እኔ ላይ ትዝታለ ጭራሽ እኔ ላይ ትዝታለ። ወደዛ ይገባው። እባክሽ አዳምጪ። ዝም ብለሽ ትንሽ መታገዝ ይችላል። ታገስኩ እኮ አንቺን ብዬ። ምን እንደምትፈልጊው ነገር ሲጀመር እናትሽ አይደለችም ትዝታ አይደል? ተወክሩኝ እንደዚህ አይደል? አጨርበርሽ እንዴ ዲኒውን እናትሽ እንድትሆን ያደረግሽው ተውን። ችግሩ ምን ያበረደን ነገር ደግሞ እንደገና ታቀጣጥለው ተከተለሽ መጣሽ። እዚህ ቤቱ እንዴት አወቅሽ? ምን አገባው? ይመለከታል።
እንዴት አወቅሽው? እናቴን ተከትዬ ቀጥታ መጣሽ? ይመለከታል። ቆይ ትዙ ስለኔ ነግርሻታል? መቼም ታዳመጥ ናት። አሁን እኮ እሷ ተረባብሻለች። አሁን ያልተረዳት አይመስለኝም። ረብሻ ውስጥ ናት። እባክህ ተረዳት። ማሚዬ ሁሉም ነገር አየሽ፣ አንቺ ምንም አልነገርሻትም። እሷ ግን ሁሉም ነገር አጣርቻለሁ ስትል ነበር። ስለዚህ አጣራሽው ድብቅ ታሪክ የለንም። ችግር አለው ብታውቀው። ምንም እኮ የሚጠበቅ ነገር የለውም። እናትነት ፈልገሽ ሳይሆን ሀብታም ፈልገሽ እንደመጣ እሱ እንዲህ የሚልሽ በሆነ እስኪ ምን እንደምታመጣ ያለው? አዎ ፈለግኩ። መብት አይደል የእናቴ ምንስ ነገር ብፈልግ? አዎ ፈለግኩ። ገብቶኛል። መጀመሪያም አመጣጥሽ ጀምሮ ገብቶኛል አይደለ? ግሩም እንደሆን ካላወቅሽ ምለካ አወኩ እኮ አየሁ። መርማሪ ጋዜጠኛ ነኝ አይደለም እንዳንቺ። እሺ መርማሪ የማንም መረጃ አላጣም። ወንድምሽ አይደለሁ። እኔ 2 ሴት እህቶች አሉኝ። ብዙ ወንድሞች አሉ። እዛ ጋር የምታያቸው ወንድሞቼ ናቸው። አንድ ወንድሜን በሞት ተነጥቄያለሁ። አንድ ወንድም ደግሞ አለኝ። ብዙ አሉኝ እህቶችም ወንድሞችም። 2 እናት አለኝ። ትዙም እናቴ ነች፣ ትዕግስትም ወላጅ እናቴ ነች። ጸባይሽን ካሳመርሽ አንቺም ወደ ጥሩ መንገድ ከመጣሽ እንደ ትያርግ ይቀበልሻለሁ። ምክንያቱም ትዙ እናቴ ከሆነች አንቺ ኦልሬዲ የቴልቶኝ ይችላለሽ። ትዙ በጣም ጥሩ ሰው ነች፣ ምስኪን ሰው ነች፣ ክፋት የሌለባት ባሽ ለረጅም ዓመት እንደ ልጇ አሳድገኛለች። ብዙ ፈተና ብዙ ስቃይ ተአናል አብረን። የገዛ የደፈራትን ሰውዬ እንኳን አብራው ስትኖር ነበር። አየሽ ምን ያህል ምስኪን እንደሆነች። እንዴት እንደተወለድሽ ታውቂያለሽ አንቺ? አታውቂም። የምታውቂው ነገር የለም። የታሰረው ሰውዬ አቶ ተሰማ እናትሽን አሰቃይቷታል። ብዙ ስቃይ አይታለች እናትሽ። እንዲህ ተብሎ በቃል የማይገለጽ ስቃዮችን አይታለች። ሰውዬው የታሰረበት ምክንያት ለዛ ነው። እሱ በመታሰሩ እንኳን አንቺ ምንም ግድ አልሰጠሽ። ምክንያቱም አንቺ ከእናትሽ ሀብቷን እንጂ የእሷን ማንነት የእሷን ፍቅር እሷን ናፍቆት አይደለም እናትሽ ጋር ያመጣሽ። ትሰማኛለህ? ዝም ብላ አዘራብድ። ሲጀምር እኔ የማላውቀው አባቴ ታሰረ፣ ተፈታ፣ ሞተ። እኔ ምን ይመለከተኛል? ይመለከተኛል? እናትሽ ላይ ያደረሰውስ ነገር አይመለከትሽም? እናትሽን እኮ ከዚህ በኋላ አብረሻት ነው የምትኖሪው። አልናፈቅሻትም እስከዛሬ? ዝም በይ አንቺ። ምንም እናቷ ፈልጋ አይደለም የመጣችው። እኔ ገብቶኛል። የእናትሽ ናት ሲጀመር። ይሄ እሷ ቤት እንደሆነ ፈለኩ። ምን ይሁን? ቆይ አንቺ ማሳደጊያ ቤት እስከዛሬ ቆይ አይደለም ማደጎ ቤት የእናቴ ናት ፈለኩ። ደግ አደረኩ። ማደጎ ቤት እስከዛሬ እንዴት ቆይተሽ ነው ማደጎ ቤት ውስጥ የተገኘሽ? ይሄን አጭበርባሪ ነሽ። ዝም ብለሽ አዘላብሽ ስለማትቀር። ስለዚህ ሀብቷን ነው የምትፈልጊው? ምንም መብትሽ ነው። ምን ይሁን? የእናትሽን ሀብቷ ምን ይሁን ፈለኩ። እሺ በቃ አንድ ማወቅ ያለብሽን ነገር ልንገርሽ። የማታውቂውን ነገር ልንገርሽ። ዝም ብለህ ሲጀመር ስለማትቀር ይሄን ቤት ነው የምትፈልጊው? እኔ በፍቃደኝነት ይሄን ቤት ካልሰጠሁሽ ማግኘታትሽ ለምን ካልሽኝ ደግሞ ይሄ ቤት ትዙ ለኔ አውርሳኝ ወደ እኔ ስማ ዞረዋለች። ሲጀመር እኮ እዚህ ለምን እንዳለ ገብቶኛል። እኔ የኔ ቤት ስለሆነ ነው። ቆይ አይደለም ነገሩን ወደ እኔ ለማዞር የሞከርከው ምን ይሄን እንዳለ ነው? ሲጀመር ለምንድን ነው እዚህ የተገኘው እንዳልልክ ነው? ለምን እዚህ ለተገኘ ስለገባኝ መሰለኝ ውጣ ያልኩ። እናቴ በእጃዙር እንደምንም አድርገህ እኔ ደግፍሻለሁ እኔ አግዝሻለሁ ብለህ ይሄን ሁሉ ነገር ብለህ ይሄን ሁሉ ለታውላህላት ዋው በቃ ይሄ ልጄ ነው ለኔ ሁሉ ለታውላለኝ ሰው ነው ብላ ይሄን እንድታረግ ፈልጋ አይደል ያስደረክ አይደል? እሱን ትዝታም ታውቀዋለች፣ ልቡ ያውቀዋል። እኔም ለአንቺ ማስረዳት አይጠበቅም ነው። የእናቴን የዋህነቷን ተጠቅመሽ ነው አንቺን ስትጫወትሽባት ያለሽ። ተሰማኛለህ? ምናልባት ልጇ ትሆኚ ትችያለሽ። አዎ መዲኒ ተረጋግጧል። ስለዚህ ትክክለኛ ልጇ ልትሆኚ ትችያለሽ። ኑሮ ገና የመጀመሪያ ቀን እናትሽ ነኝ ብላ ስመጣ በገንዘብ ነው ዲኤንኤው የተሰራው። አጭበርብረሽ ነው። እናቴ ሁሌ እንደተሸወደች ነው። ምስኪን ስለሆነች ማንም ለመሸወድ ይሞክራል። እሷ ስንት ከፈልሽ? አስመርምራ እኮ በስነ ስርዓት ጨርሻ እኮ ያገኘች ልጇ ነው። ሆስፒታል ልጅ ስንት ነው የከፈልሻቸው ለዶክተሮቹ? ንገሪኝ። ለዶክተሮቹ ማለት ያው አላውቅም። ኦኬ 100 ሺህ እኮ ራሱ አርጋ ስትመጣ አልቀበልሽም። ከዛ በኋላ ቤቷን ንብረቷን ያስመሰልሽ እኮ ከወሰድኩ በኋላ እሱ ተሽጦ እሰጣቸዋለሁ ብለሻቸው ነው።
ትሰማኛለህ? ማደጓ አድገሻል። እዛው ምሰሩ ገንዘብ ታገኝም ማለት ነው። ምን ይኖራት ማን ትሆን? እኔ ምንም የማውቀው ነገር የለም። ዝም ብላ አታወራ እባክህ። እኔ በምን አውቃለሁ ሰው ማን እንደሆነች? ታዲያ ጠንቋይ ነግሮሽ ነው ቤት እንዳላት እንደዚህ? ይሄ ቤት እኔና እናቴ እኮ ተገናኝተን ኖርን። እንዳልነገረችሽ እኮ ነገረችኝ ማለት አይደል? አንቺ ደግሞ ስለሱ ራስሽን እያጣራሽ እንደነበር ተናገርሽ። ያ ማለት ለምን እንደምታጣሪው? አንቺ ምንድን ነሽ? ስለ እናቴ ማጣራት መብቴ መሰለኝ። እናቴ ማን እንደሆነች ማጣራት መብቴ መሰለኝ። እናትሽን መጠየቅ እኮ ትችያለሽ። እናትሽ አልከለከለችሽም። ለምን ሌላ አካል ጋር ትሄጃለሽ? አይመለከትሽም። ሲጀመር እናንተ ራሳችሁ ምን ፈልጋችሁ እዚህ እንደመጣችሁ እኮ በጣም የታወቀ ነገር ነው። እኛ ካልች ማለት ስሚ ሲጀመር እኮ አጣርታ ማለት እንዴት ከዚህ ሁሉ ሰው እናቴ ስማማን ነበር ስማማን ነበር መቅደስ የድሮ የቀድሞ ባለቤቴ ስም። ለማንኛውም መቅደስ እምትሰሚኝ ከሆነ እኔ እዚህ ቆየሁ። ትዝታን ካወቅኳት ጊዜ ጀምሮ እዚህ ቤት ነው እየኖርን ያለ ነው። ለምን እንደመጣች ምክንያቱም ይሄ የእሷ ቤት ስለሆነ ታስራም ስጠብቀው ነበር። ብዙ ነገር ለዚህ ቤት መስዋዕት ከፍያለሁ። ውጣ የምትለኝ ከሆነ ለመውጣት ዝግጁ ነኝ። ይሄን እንደማትለቁ አንቺ ግን አይደለሽም። አንድ ነገር ልንገርህ፣ እንዲህ አይነት ስብዕና ያላት ሰው እንዳልሆነ ስለምታውቅ ነው። አንተ ከአንቺ ጋር አይደለም ቤትም ብለህ ነገሩ እንደዚህ ያደረግከው አይደለም። ሲጀመር የመጣችሁን ለውርስ ነው ሁለታችሁ። አንቺ ለውርስ ነው የመጣሽው። የራስሽን ሀሳብ እያንጸባረቅሽ ነው የመጣሽ። ስትመጪ ውጡ ያልሽበት ምክንያት ለዛ ነው። እኔ እናቴን ፈልጌ ነው የመጣሁት። ስለ እናትሽ አንድም ነገር አላወራሽም። ኦኬ፣ እናትሽ ቤቷ ትሄዳለች። ስለዚህ ተከትለሽ አትሄጂም ያለሽ ማለት ነው። እኔና እናቴ ማውራት ያለብን ነገር አውርተን ጨርሰናል። እናንተ ፊት ግዴታ ቁጭ ብለን እናቴ ልጄ መባባል አይደለም። አልገባኝም። ቆይ ትዙ አልገባኝም። ምን አሁን ዛሬ የመጣሽበት ምክንያት ለዚህ ነው? እኛን ለማስወጣት ነው? ንገሪኝ ትዙ። አዎ ከሆነ ችግር የለም። እኔ የመጣሁበትን ምክንያት እኮ ነገርኩህ ቅድም። ልጄን አገኘሁ፣ ደስ ብሎኛል። አንተም እንደ እናት ስትንከባከበኝ ነው የኖርከው። ደስ ይበልህ ብዬ ደስታዬን ላካፍልህ ነው የመጣሁት እንጂ ከዚህ ቤት አሳስጭኝ አይደለም። ይሄን ያሰብኩት ይሄን የማስብበት ጊዜ ላይም አልደረስኩም ገና። ምክንያቱም ገና አሁን እኛ ያንን ሁሉ መከራ አሳልፈን አሁን ደግሞ ደስታው መጥቶ እሷም ሰምታ እኔም ልጄን አገኘሁ ብዬ ልነግርህ እንደ ቀረቤታችን ደስታዬን ላካፍልህ ነው የመጣሁት። ስመጣ ግን አዘለ ይሁን አገኘሁ፣ ነገሩ ተገለበጠ። እሷም እንዴት እንደመጣሽ አላወኩም። እንዴት መጣሽ ልጄ? ምን አወቅሽ እዚህ መሆኔ? ያልገባኝ ነገር ወይ ለምንድን ነው መምጣት እንደዚህ ነው? አይ እኔ እኮ መምጣትሽ ደስ አልከፋኝም እኮ፣ ግን እኔ ስላላወቅኩኝ እንደምትመጣ አላወኩም። እሷ እንግዲህ እዛ ሄዳለች ብለዋታል መሰለኝ፣ ተከትላ መጣች። ይሄ ነው የሆነው እንጂ ምንም አሁን የሚያጨቃጨቀንም የሚያስወራን ምንም የሚያስብለን ጉዳይ ደረጃ ላይ አልደረስኩም። እንደ ቤትሽ ከፈለግሽ መተሽ መኖር ትችላለሽ። ትዙ እዚህ ቤት ኑሩ ብላይ ፈቅዳልኝ ቤቱን ሰጥታኝ ወደ እኔ ስም አዙራልኝ እዚህ ቤት ነው እየኖርኩ ያለሁት። ይሄ ቤት አሁን የኔ ቤት ነው። ውጣ የምትለኝ ከሆነ ወይም ስሙን መልስልኝ የምትለኝ ከሆነ በጣም ደስ ይላል። እኛ ምን እንሰራለን እዚህ ሰው ቤት? ሰው ቤት እንዳለው ስላላወቅኩኝ እኔ ይቅርታ በጣም እባክሽን ልቀቂኝ። ቁጭ በይ። እኔ ሰው ቤት መቀመጥ አልፈልግም። የሰው ቤት አይደለም። እንደ ቤትሽ መኖር ትችያለሽ። ከፈለግሽ መብትሽ ነው። ሰማኛ ነገር ነው። አንቺ ችግር እኮ ምን ሆነ አይደለም እዚህ የመጣሁት። ታዲያ ቁጭ በይ እስኪ መጀመሪያ ቁጭ በይ። እሺ እናቴ ብዬ ነው። እናትሽ ከሆነ የቤት ነገር እንደዚህ ለምን ያፍጨረጭሽ? እኔ ከነዚህ ሰዎች ጋር መኖር አልፈልግም። በቃ ይሉታላቸው የእነሱ ቤት ነው አይደል? እኔ ለምን ደግሞ አልጣለሽ? ምን እሰራለሁ እዚህ? እስኪ አትቸኩይ ለሁሉም ነገር። እስካሁን ድረስ እኮ ይሄን አላሰብንም። ገና እኔና አንቺ ተገናኝተን ያንን ሁሉ ጣጣ አልፈን ገና ደስታ እየሰማን ነው። ከዛ በኋላ እኛ በስርዓቱ እናናግረዋለን። እሱም ተረጋግቶ እያወራሽ እኮ ነው። ለምንድን ነው አንቺስ ያለው አይበቃሽም? ምን ይሰራልሻል? ንብረት ፍለጋ አንቺም ዝም በይ። ሁለቱ ናቸው፣ እኛ ሶስታችን እናውራ። በቂ እኮ ነው። አንድ ሰው እኮ በቂ ነው ሀሳቡን ለመግለጽ። እስኪ ዝም በይ። ከባድ ነች እውነት፣ ከባድ ልጅ ነው ያለችሽ። እና በሉ ለማንኛቸው ልቀቂ፣ ሊጧበት ወደ ፊት ይበቃሻል። እኔ ሰው ቤት መኖር አልፈልግም። ምን አይነት ሆነች? ፈጣሪ ወይ እነሱን አፍጭልኝ ወይ እኔ ልውጣልሽ። ኧረ አታሰቃያት፣ ልቀቂያት እስኪ። አትቸኩይ እባክሽ ልጄ፣ ስሜ እባክሽ፣ ስለ እግዚአብሔር ስሜ። ወይ እነሱን አፍጭልኝ ወይ እኔ ልውጣ። እናትና ልጅ አውሩ። ይሄ ያውጡልሻል። ቁጭ በይ። ይውጣልኝ በቃ።
አስወጪልኝ። መቼ ነው የሚወጡት? እባክሽ ልቀቂኝ። አልቀመጥም። መቼ ማለት ነው? ልቀቂኝ። አልቀመጥም። ለምን ትወጫለሽ? የምትፈልጊውን አገኝሻለሁ። እንዴት ትወጫለሽ? አንቺማ ለምን እወጣለሁ? አንቺ የምትፈልጊው ማጥበርባ አንቺ የምትፈልጊውን ስላላገኘሽ ትወጫለሽ። ውጪ ኡፍ ማቢ ይቅርታ። በቃ ልጆት በጣም አዝናለሁ። በዚህ መልክ እንደዚህ አይነት ነገሮች መፈጠራቸው ግን ለኔ ደምቃ ለመጀመሪያ ቀን ስለሆነ አለመግባባት ነው። አዋይ እኔ አልፈርድባትም፣ ግን የተረዳሁት ነገር ቢኖር እኔ አላቅም ወይ ዲኤንኤውን ድጋሚ ማየት ካስፈለገ ድጋሚ ቢታይ ድጋሚ ቢመረመር ጥሩ ነው። ሰራቱ ሊዞታላችሁ ደስ ብሏችሁ ነው። በቃ ይሄስ እንደብላችሁ ነው። ተመለሽ ነው ጃጂ ተነሽ። ውጡ ከእናቴ ቤት ነው። አንተ ራስህ እናትሽን አታስለፊ። ለራሱ ደህና አይደለም። ልቀቂ ወደዛ። አንቺ እንደዚህ እንዴ ጉልበትና ኃይል እንጠቀም እንዳታረግ ወይ እናትሽን ወይ እሱን እንዳንጎዳ ብዬ ነው ያሳይሽ ነበር። ሰዎች ደሳራችሁ ወጣላችሁ። ይሄስ ብላችሁ ደስ ብላችሁ ነው ደሳራችሁ ነገር ይኸውልሽ ሁለታችሁ መስዋዕት ሁላችሁ